ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ11ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ባለፈው ስለ ኮንቱር ላይንስ ኤንድ ኮንቱር ማፕስ በተመለከተ ስናይ ነበረ። ዛሬ ጎርጅስ፣ ስፑርስ፣ ክሊፍስ ኤንድ ካችመንት የሚሉ የስነ ምድር ቅርጾች እናያለን። ጎርጅ፣ ስፑርስ እና ክሊፍስ ስትራክቸርስ ፊቸርስ ናቸው። ካችመንት ደግሞ ኤሪያ ነው። ሶ ጎርጅስ ከዲፊኒሽን ዲፋይን በማድረግ እንጀምር። ጎርጅ ዋት ኢዝ ጎርጅ? ጎርጅ ኢዝ ኤ ቬሪ ስቲፕ ቀጥ ያለ ናሮ ቫሊ ፎርምድ ባይ ኢንቴንስ ሪቨር ኢሮዥን። ብዙ ጊዜ በወንዞች መሸርሸር በውሃ መሸርሸር የሚፈጠር ዝቅተኛ ቦታ ነው። ቬሪ ናሮ ነው። ቬሪ ስቲፕ ቀጥ ያለ ግራና ቀኙ ቀጥ ያለ መልክዓ ምድር ነው። ጎርጅ ኢዝ ዌር ዘ ሪቨር ሃዝ ስላይስድ ዲፕሊ ኢንቱ ዘ እርዝ የመሬትን ክፍል ቀርጥፎ ወደ ታች ልክ ብርቱካን ወይም ደግሞ ዳቦ በቢላ እንደምንቆርጠው መሬቱን ቆርጦ ውሃ ቆርጦ በመግባቱ ወደ ውስጥ ጎርጅ ወይም ደግሞ መጃረቻ በመፍጠሩ ምክንያት የሚፈጠር ነው። ዘ ኮንቱርስ ዊል ፕራክቲካሊ ተች ዘ ዋተር ላይን። ኮንቱሮቹ ፕራክቲካሊ የራሳቸው ዋተር ላይኑን ተች አድርገው እንዲያልፉ ይሆናል። ጎርጅ እንዴት አይደንቲፋይ ይደረጋል? አይደንቲፊኬሽን ከኮንቱር ማፕ ላይ ኮንቱር ዛት ኮንቨርጅ ቬሪ ክሎዝሊ እርስ በርሳቸው የሚጠጋጉ ኮንቱሮች ናቸው። ጎርጅን ኢንዲኬት የሚያደርጉ ሪፕሬዘንት የሚያደርጉ ኮንቱሮች ቬሪ ክሎዝሊ ኮንቨርጅ ያደረጉ ናቸው፣ ወደ አንድ የመጡ ናቸው። ስፑር ኢዝ አ ፒስ ኦፍ ሃይ ግራውንድ ጆቲንግ አውት ፍሮም ዘ ሳይድ ኦፍ ኤ ሪጅ። ከተራራው ተረተር ወይም የተራራው የመጨረሻው ፓርት ላይ ጫፉ ጠርዙ ላይ ከፍ ብሎ የሚወጣ ሂል አንለውም፣ በሂል አይደለም፣ ወደ ግራ ወይም ወደ ቀኝ ከፍ ያለ ሃይላንድ ነው። ስፑር አይደንቲፋይ የሚደረገው ቪ ሼፕድ ኮንቱርስ ፖይንቲንግ ዳውንዋርድ ቱዋርድ ዘ ሎወር ግራውንድ፣ ወደ ዝቅተኛ ቦታ ዳውንዋርድ ፖይንት በሚያደርጉ ኮንቱሮች ሪፕሬዘንት ይደረጋል። ዳያግራማቲካሊ ስናየው ተማሪዎች ይሄኛው የምታዩት ይሄ ስፑር ነው። ይሄ ስትራክቸር ነው ስፑር። ዚስ ኢዝ ስትራክቸር እንትኑ ላይ ስፑር ናቸው እነዚህ። ሶ ሃየር ግራውንድ አክሮስ ዘ ሪች ነው። ይሄ ዘሆል የተራራው ጫፍ ወደ ምስራቅና ወደ ምዕራብ የሚከፍለው ተራራውን ሪጅ ስለሆነ ከሪጁ ወጣ ያለ መልክዓ ምድር ነው። ወደ እንትን ሪፕሬዘንት ስናደርገው ወደ ኮንቱር ማፕ የጎርጅ ኮንቱርስ ኮንቨርጅ ቨሪ ክሎዝሊ ሚንስ ይሄ ማለት ነው፣ በጣም ይጠጋጋሉ። አሁንም ይሄኛው ስዕል የሚያሳየን ጎርጅ ስሪዲው የጎርጅ ስሪዲ ይሄ ነው። እዚህ ላይ እንደምናየው የጎርጅ ስሪዲ ነው ይሄኛው ስሪዲው ነው። ስሪዲ ስሪ ዳይሜንሽናል። ሶ በዚህ በኩል ቨርቲካል ነው፣ በዚህ ሳይድም ቨርቲካል ነው፣ በዚህ ሳይድም በሌፍት ኤንድ ራይት ቨርቲካል ነው፣ ኒርሊ ቨርቲካል ነው። ሶ ኢት ኢዝ ዲፕሊ ከትድ ግራውንድ ዌር ዘ ሪቨር ፍሎውስ ነው። ወንዞቹ የሚሄዱበት የወንዝ መጃረቻ ማለት ነው። ወደ ኮንቱር ማፕ ሲቀየር አፕዋርድ ፖይንቲንግ የሆኑ በዚህ መልክ ፖይንት ያደረጉ ኮንቱርስ ሪፕሬዘንት ይደረጋል። ክሮስ ሴክሽኑ ይሄ ነው። ይሄ ስሪዲ ነው። ወደ ክሮስ ሴክሽን ሲቀየር እውነተኛው አቀማመጡ ይሄኛው ይሆንና በዚህ ሪፕሬዘንት ይደረጋል። ይሄኛው ደግሞ ስፑርን ሪፕሬዘንት ያደርጋል። ኮንቱሮቹ ዳውንዋርድ ነው የሚሆኑ። ዳውንዋርድ ቱዋርድ ዘ ሎወር ግራውንድ ሚንስ ዚስ ዋን ማለት ነው። እነዚህ ናቸው ዳውንዋርድ ናቸው ኮንቱሮቹ። ሶ የላይኛው ስሪዲ ነው፣ የስፑር ስሪዲ ነው። ስሪዲ የተራራው ተረተር ላይ ወይም ደግሞ ጫፉ ጠርዙ ላይ ወጣ ያሉ መልክዓ ምድሮች ናቸው። ሶ ባለፈው ሂል፣ ማውንቴን፣ ፕላቶስ፣ ቫሊስ እያየን ነበረ። በተጨማሪም አሁን እያየን ያለው ጎርጅ እና ስፑርስ ነው ማለት ነው። የመጨረሻው ነጥባችን አሁን የምናየው በኮንቱር ማፕ ሪፕሬዘንት ከሚደረጉ መልክዓ ምድሮች ውስጥ ክሊፍስ ናቸው። ክሊፍስ ኤንድ ፊልስ ነው። ዋት ኢዝ ኤ ክሊፍ? ዋሻዎች ማለት ነው። ኒርሊ ቨርቲካል ኦልሞስት ቨርቲካል የሆኑ ዌር ኮንቱርስ ላይንስ መርጅ ኢንቱ ዋን፣ ቨርቲካል በመሆናቸው የኮንቱር መስመሮቹ አንድ ላይ ይገናኛሉ። ሲንግል ላይን ኮልድ ኬሪንግ ኮንቱር የሚባል አንድ ሲንግል ኮንቱር ይሰራሉ። ያ ማለት ለምሳሌ የክሊፉ ስትራክቸር ስሪዲው እንደዚህ አይነት መልክዓ ምድር ቢሆን ይሄ ከፍተኛ ቦታ ነው። እዚህ ጋር በጣም ቨርቲካል ነው። ይሄ ወደ ኮንቱር ሪፕሬዘንት ሲደረግ ኮንቱር ላይኖቹ እንደዚህ ከሄዱ በኋላ ክሊፉ ላይ እንደዚህ ይመጣል ማለት ነው። አንድ ላይ መርጃ ያደርጋሉ። ሶ እንደዚህ አይነት ይሄ ኮንቱር ኬሪንግ ኮንቱር ይባላል።
carrying contour whereas fields በሌላ በኩል fields overhanging cliff የክሊፍ አይነት ነው lower contours are shown as dotted lines because they are hidden ስለሆኑ overhanging cliff ስለሆኑ በዶት መልክ ሊቀመጡ ሪፕሬዘንት ይደረጋሉ fill ግን ሰው ሰራሽ ቅርጽ ነው a man made feature created by filling a low area for a road bed ብዙ ጊዜ መንገዶችን ለመስራት መንገዱን ዝቅተኛ ቦታው ላይ ወደ ሌቭል ከፍ ለማድረግ ለማስተካከል ሰዎች የሚሞሉት ነው እሱ ስለሆነ አይደንቲፋይ የምናደርገው ኮንቱር ማፕ ላይ ኮንቱርስ ሃቭ ቲክ ማርክስ ወፍራም ምልክቶች ፖይንቲንግ ቱዋርድ ዘ ሎወር ግራውንድ ወደ ታችኛው ሎወር ግራውንድ ያ ማለት እንደዚህ ቢሆን ለምሳሌ እንደዚህ ቢሆን ይሄኛው ሮድ ነው ቱዋርድስ ፊሎቹን ሚንስ ፖይንቶቹን ቱዋርድስ ዘ ሎወር ግራውንድ በዚህ መልክ ሪፕሬዘንት ይደረጋሉ ሶ ኮንቱር ማፑ ላይ እንደዚህ አይነት ስትራክቸር ካየን እንደዚህ ጭራጭራ መስለው ወይም ጣጣጣት መስለው ቱዋርድ ዘ ሎወር ግራውንድ ፖይንት የሚያደርጉ ስትራክቸሮች ካሉ ይሄ ስትራክቸር ፊል ነው ማለት ነው ሙሌት ልንለው እንችላለን ሎወር ግራውንድ ተሞልቶ ኮንቱሮችን ክሮስ ሲያደርግ በዚህ መልክ ሪፕሬዘንት ይደረጋል ዳያግራማቲካል ግልጽ ለማድረግ ክሊፍስ ኤንድ ፊልስ ለማየት ክሊፍስ ኤንድ ፊልስ ይሄኛው ለምሳሌ ክሊፍ ምንለው ይሄ ነው ቀጥ ያለ ለምሳሌ ውቅያኖሶች የብስና ውሃማ አካል የሚገናኝባቸው አካባቢዎች አንዳንዴ የብስም ላይ እንደዚህ አይነት ገደል ቦታዎች ይኖራሉ this is a cliff so እዚህ ጋር ኮንትሮቹ ቶልቶሎ ነው የሚቀያየሩት ቶልቶሎ ለምሳሌ ይሄኛው የክሊፉ 100 ሜትርስ አልቲቲዩድ ቢሆን እዚህ ጋር 100 ሜትር ይሄ ቢሆን እዚህ ጋር 100 ሜትር ቢሆን 200 ሜትር ቶሎ ነው የሚሆነው so within a very short distance of time within a very short distance ባጫጭር ርቀት በትንንሽ ርቀቶች ኮንትር አልቲቲዩድ ቫሪዬሽን ስለሚፈጠር መርጅ ያደርጋል እና በዚህ መልክ ሪፕሬዘንት ይደረጋል ማለት ነው የክሊፉን ሌሎቹ ኮንትሮች ቦታቸውን ይዘው ከሄዱ በኋላ ክሊፉ ያለበት ቦታ ይሄ ይሆናል ይሄ በጣም ዳርከር የሆነ ሲንግል ይሆናል a single line contour line representing a cliff because overlap ያደርጋሉ ላይኖቹ ዛጋ ዳርከር ይሆናሉ ይደራረባሉ ሌላው ነጥባችን ድሬኔጅ ቤዚን ነው ድሬኔጅ ቤዚን ምንድነው ድሬኔጅ ቤዚን ተፋሰስ ልንለው እንችላለን ካችመንት ኤሪያ ኦር ካችመንት ኤሪያ ኦር ዋተርሼድም ሊባል ይችላል ዋተርሼድ ካችመንት ኦር ዋተርሼድ ሌላ ስሙ ዋተርሼድ ተፋሰስ ልንለው እንችላለን በአማርኛ ድሬኔጅ ቤዚን ኦር ዋተርሼድ ኦር ካችመንት ኤሪያ ተመሳሳይነት አላቸው ዲፊኒሽኑ በትርጉም ደረጃ drainage basin or catchment area represents the entire geographical space drained by a major river and its tributaries ዋናው ወንዝና ገባሮቹ ድሬን የሚያረጉት እንግዲህ ከክላውድ ፎርሜሽን በኋላ ተማሪዎች እንደምታስታውስ ዝናብ ነው የሚመጣው ሶ ወደ መሬት የሚገባው ኢንፊልትሬሽን ነው የምንለው ኢንፊልትሬሽን ከኢንፊልትሬሽን የተረፈ ዚሲ ሰርፌስ ቢሆን የላይኛው የመሬት ክፍል ቢሆን ከኢንፊልትሬሽን የተረፈው ወደ መሬት ያልሰረገው ራን ኦፍ ነው ራን ኦፉን ኮሌክት ወንዞች ራን ኦፉን ኮሌክት የሚያረጉበት ኤሪያ ይሄ ኤሪያ ቢሆን ለምሳሌ በሰማያዊ ስለሆነ ምን ስላቸው ወንዞችን ብዙ ጊዜ ይሄ ሜጀር ሪቨር ነው ተማሪዎች ከሜጀር ሪቨሩን የሚገብሩ ሌሎች ሪቨርስ አሉ ሶ እዚህ አካባቢ በዚህ ሳይድ ሃይላንድ ነው በዚህ ሳይድ ሃይላንድ ነው ወደዚህ ሳይድ ሎው ላንድ ነው water from highlands to lowlands ውሃ ከከፍተኛ መሬቶች ወደ ዝቅተኛ መሬቶች ስለሆነ ይሄኛው ገባር ሌሎች ትንንሽ ጅረቶችን smaller tributaries ኮሌክት አድርጎ ነው የሚመጣው ሶ ዳይሬክሽናቸው እንደዚህ ይመጣል ማለት ነው ይሄ ኤሪያ the whole area is called drainage basin ይሄ አንድ ቤዚን ነው usually drainage basin ላይ ትልቆቹ ነገሮች main river ነው ይሄኛው main river ማለት ነው main river whereas these are tributaries source ይኖራል the source is the point where the river starts source ሁሉ ጊዜ ሃይላንድ አካባቢ ነው ይሄን አካባቢ ሃይላንድ ብለናል ሃይላንድ ወንዞች መፍሰስ የሚጀምሩበት ነው ከፍተኛ ቦታዎች ማውዝ ደግሞ the point where a river empties into sea or lake ማውዝ ምንለው ደግሞ በወንዞቹ ሄደው ተጉዘው ካችመንት ኤሪያቸው ላይ የሰበሰቡትን ውሃ ይዘው የሚጨርሱበት ቦታ ለምሳሌ the mouth of Nile river is
ሜዲተራኒያን ሲ እንደምንለው the mouth of ዋቢ ሸበሌ is Indian Ocean እንደምንለው ማለት ነው። ኮንፍሉንስ ነው ሌላው ኮንሰፕት እዚህ ጋር the point where a tributary meets the major river ይችኛይቱ ትሪቢዩተሪ ከዋናው ወንዝ የሚገናኝበት ቦታ ማለት ነው። ኮንፍሉንስ ዳያግራማቲካሊ ይሄኛው ዳያግራም በጣም ይጠቅመናል። this is a watershed or catchment area ነው። ይሄ እንደምታዩት this is a catchment area ስሙን ሌብል እናደርገው እንችላለን። ይሄ ትልቁ መስመር ሰማያዊ ሜይን ሪቨር ነው። ሜይን ሪቨር ቶፖግራፊክ ማፕ ላይ በቀላሉ መለየት እንችላለን። ወይራስ እነዚህ ጣጣት ብራንች የመሰሉት ብራንቾቹ ትሪቢዩታሪስ ናቸው። ትሪቢዩታሪስ ይሄኛው ካችመንቱን ያጠረው ቀዩ መስመር ምን ልንል እንችላለን? ቀዩ መስመር ይሄኛው ቀዩ መስመር ወተርሼድ ዲቫይድ ነው። ወተርሼድ ዲቫይድ ወይም ወተርሼድ ቤዚን ዲቫይድ መክፈያው ነው። ከዚህ ላይን ውጪ ከዚህ ባውንደሪ ውጪ ይሄ ወንዝ ውሃ አያገኝም ማለት ነው። መልክዓ ምድሩ ወደዛ የተገለበጠ ስለሆነ የሌሎች ወንዞች ገባሮች ነው የሚፈሱት። ይሄ ድሬኔጅ ቤዝን አንድ ቀበሌ ወይም አንድ ወረዳ አንድ ዞንም ሊሆን ይችላል። because all these tributaries join into the main river main river ወደዚህ ዳይሬክሽን ስለሆነ towards water flows from higher ground to lower ground እዚህ ጋር ማስታወስ ያለብን ፕሪንሲፕሎች አሉ፣ ሩሎች አሉ። ወተርሼድን በተመለከተ ወይም ተፋሰስን በተመለከተ የመጀመሪያው ሩል እዚህ እንደምናየው ሩል 1 water always flows downhill ውሃ ሁል ጊዜ ወደ ተራሮች ዳውን ሂል ነው የሚፈሰው። ከከፍተኛ ቦታዎች ወደ ዝቅተኛ ቦታዎች ይፈሳል ማለት ነው። water flows down hills perpendicular to the contour lines ከኮንቱር ላይኖች ፐርፔንዲኩላር ወደ ዳውን ሂል ይፈሳል። ሩል 2 ሁለተኛው የተፈጥሮ water flows away from the top of a ridge ከተራሮች ተረተር ወይም አናት ወይም ከሳድል ተነስቶ ወደ ሎውላንድ ኤሪያስ ነው የሚፈሰው። ስለዚህ ስቴፕ አይደንቲፋይ ለማድረግ የመጀመሪያው ስቴፕ 1 ሃይላይት ዘ ትሪቢዩተሪስ ትሪቢዩተሪዎቹን ሃይላይት ማድረግ ነው፣ መለየት ነው። ከፍ ብለን ቅድም ሃይላይት እንዳደረግናቸው ኤንድ ዘር ፍሎ ዳይሬክሽን። ሁለተኛ ማርክ ሃይ ፖይንትስ ሪጅስ ፒክስ አራውንድ ዘ ስትሪም ዊዝ ኤክስ። ሶስተኛ ኮኔክት ዘ ኤክስ ማርክስ ቱ ትሬስ ዘ ወተርሼድ ፍሰቱን እንትን ለማድረግ እንችላለን ማለት ነው። ወደ ስዕላዊ መግለጫችን ስንመለስ ተማሪዎች ወደ ስዕላዊ መግለጫችን ስንመለስ ለምሳሌ ይሄ ሃይላንድ ኤሪያ ነው ኤች ማለት እንችላለን። ምክንያቱም ትሪቢዩተሪዎቹ ወደዚህ ዳይሬክሽን ነው የመጡት። ይሄ ወደዚህ ዳይሬክሽን ነው የመጣው፣ ይሄ ወደዚህ ዳይሬክሽን ነው የሚመጣ ቱዋርድስ ይሄ ፍሮም ኖርዝ ኢስት ቱዋርድ ሳውዝ ኢስት ነው እየመጣ ያለ። ይሄኛው ትሪቢዩታሪስ ፍሮም ኖርዝ ዌስት ቱዋርድ ሳውዝ ኢስት ነው። ምክንያቱም ሜይን ሪቨር ይሄ ስለሆነ ማለት ነው። ይሄኛው ሜይን ሪቨር ነው ብለናል ቅድም። ሜይን ሪቨር ነው። ትሬስ እናደርገው ዚስ ኢዝ ሃይላንድ ኤሪያ ዚስ ኢዝ ሃይላንድ ኤሪያ። ሌላ ሁለት የምናውቀው አይዴንቲፋይ ካረግ እንደዚህ ሌብል ካረግ ነው water flows from highland to lowland area ስለሆነ ይሄ lowland ነው ማለት ነው ሜይን ሪቨር ያለበት። ከዛ ቶፖግራፊክ አልቲቲዩዱ ኮንቱር ማፕ ከሆነ ተማሪዎች ብዙ ጊዜ እዚህ ጋር ለምሳሌ 600 ሜትር ተብሎ ሊጻፍ ይችላል። አንዱ ኮንቱር እዚህ ጋር ሪፕሬዘንት ካተደረገ ሞስት ፕሮባብሊ ሜይን ሪቨር የሚያልፍበት አካባቢ 200 ሜትር ሊሆን ይችላል። የአልቲቲዩድ ከፍታውን በኮንቱር ምክንያት ማንበብ እንችላለን። የውሃ ፍሰት the direction of water flow into the major river ውሃ ወደ ዋናው ወንዝ የሚገባበትን ዳይሬክሽን ደግሞ በፓተርኑ በድሬኔጅ ፓተርኑ በትሪቢዩታሪዎቹ አሬንጅመንት አይደንቲፋይ ማድረግ እንችላለን። የሚነሱበት ቦታ ሃይላንድ ነው ማለት ነው። we are sure that water flows from highland areas to lowland areas ወይም ደግሞ lower ground ስላለን ማለት ነው። እንግዲህ ድሬኔጅ የሚለው ኮንሰፕት ያንድ ወረዳ ያንድ አካባቢ ወይም ያንድ ቀበሌ መልክዓ ምድርን ተከትሎ የሚፈጠር ነው ማለት ነው። የመልክዓ ምድሩን አቀማመጥ ተከትሎ የገባር ወንዞችና ዋናው ወንዝ የራሳቸው ፓተርን ይኖራቸዋል። ይሄ ፓተርን ወይም ደግሞ አሬንጅመንት ከቅርጽ አንጻር የኤሪያውን ቅርጽ በመውሰድ በተለያየ ይመደባል። የመጀመሪያው ዴንድራይቲክ ፓተርን የሚባለው ነው ነምበር 1። ሁለተኛው ቴሪልስ ፎርም ፓተርን የሚባለው ነው። ሶስተኛው ራዲያል ፓተርን ድሬኔጅ ፓተርን የምንለው ነው። አራተኛው ሴንትሪፔታል ድሬኔጅ ፓተርን የምንለው ነው። ዴንድራይቲክ የሚለው ትሪ ላይክ ሼፕ ዊዝ ብራንችስ ነው።
ዛፍ የሚመስል ብራንቾች አሉት። ዛፍ የሚመስል ስትራክቸር ነው። ፎርሙስ ሆሞጀኔስ ሮክስ ተመሳሳይ ሴዲሜንታሪ ሮክ ከሆነ ለምሳሌ ሴዲሜንታሪ፣ ኢግነስ ከሆነ ኢግነስ አይነት ተመሳሳይ አለቶች አካባቢ የሚፈጠር ነው። ቴሪልስ ድሬኔጅ ፓተርን የሚባለው ደግሞ ዌር ሃርድ ኤንድ ሶፍት ሮክስ አልተርኔት። አንዳንድ ሃርድ ሮኮች ውሃ ሃርድ ሮኮችን መቅደድ ስለማይችል ፔኔትሬት ከት ማድረግ ስለማይችል ይጠመዘዛል ማለት ነው። አቅጣጫውን ስለሚቀይር ሶፍት ሮኮቹን እየፈለገ ነው እየቀደደ ጎርጅ የሚሰራው እና ትሪቢዩተሪዎቹ ወደ ዋናው ወንዝ የሚፈሱት። እሱ አልተርኔት ተራ በተራ ሃርድ ሮኩን እያለፈ ሶፍት ሮኩን እየቀደደ የሚሄድ ከሆነ ቴሪልስ ፓተርን ይባላል። ዝቅ ብለን በስዕላዊ መግለጫ እናያቸዋለን። ይሄ ብዙ ጊዜ የሚፈጠረው በፎልቲንግ በኢንተርናል ቴክቶኒክ ፕሮሰስ አማካይነት በውስጣዊ ኃይሎች አማካይነት ነው። ሶስተኛውና ሌላው ራዲያል ድሬኔጅ ፓተርን ነው። ራዲያል የተፋሰስ አይነት ነው። ሪቨርስ ፍሎው ኢን ኦል ዳይሬክሽንስ ወንዞቹ ከሆነ ሴንትራል ፖይንት ማውንቴንስ ከሚመስል ከተራራማ አካባቢ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ሁሉም አቅጣጫ ነው የሚፈሱት። በዚህ ምክንያት ራዲያል ፓተርን ፍሮም ሴንትራል ሃይ ፖይንት ላይክ ቮልኬኖ። አራተኛው ሴንትሪፔታል ድሬኔጅ ፓተርን ነው። ሪቨር ፍሎውስ ፍሮም ሃይ ግራውንድ ቱዋርድስ ሴንትራል ቤዚን ኦር ሌክ። ዳያግራማቲካሊ ስናያቸው ይሄኛው ዴንድራይቲክ ፓተርን ነው። እዚህ ጋር ስሙ ተጽፏል። ይሄን ባውንደሪውን እንደዚህ መከለል እንችላለን። ወተርሸድ ዲቫይዱን እንደዚህ ቦርደሩን ብንሰራው ዚስ ኢዝ ዳርክ ላይኑ ሜይን ሪቨር ነው እንደምታስታውሱት። ዚስ ኢዝ ሜይን ሪቨር ዌራዝ ዚስ አር ትሪቢዩታሪስ። ይሄኛውም ትሪቢዩታሪ ነው። እዚህ አካባቢ ሃይላንድ ነው። ዚስ ዋን ኢዝ ሎውላንድ ነው ማለት ነው። ሶ ይሄኛው በቃ ዛፍ ዋና ዛፍ ግንዱና ቅርንጫፎቹን ይመስላል። ዴንድራይቲክ ፓተርን ነው። ሁለተኛው ሬክታንጉላር ፓተርን። ሬክታንጉላር እዚህ ጋር ፐርፔንዲኩላር እንትኖቹ ፐርፔንዲኩላር ላይ ሆሪዞንታል ቨርሰስ ቨርቲካል ቀጥተኛና አግዳሚ መስመር እየሰሩ ይህንን ቅርጽ የሚሰጡ ከሆነ ሬክታንጉላር ድሬኔጅ ፓተርን ይባላል። ቴሪልድ ወይም ቴሪላይዝድ ቴሪልስ ያልነው እንደዚህ ሬክታንጉላር ከሆነ በኋላ እንደገና ብራንች ይሰራሉ። እዚህ አካባቢ የሚታለፍ ሃርድ ሮክ ነው ማለት ነው። ይሄ ኦብቪየስሊ ሃይላንድ ነው። ምክንያቱም ዚስ ኢዝ ሜይን ሪቨር ዚስ አር ትሪቢዩታሪስ ዚስ ኢዝ ትሪቢዩታሪስ ሃይላንድ ኤሪያ ነው ከዚህ ዳይሬክሽን። ዚስ ኢዝ ሎውላንድ ኤሪያ። ወደ ሜይን ሪቨሩ የሚመጡት ገባሮች ወይም ትሪቢዩታሪ ሪቨርስ የሚሰሩት ፓተርን ወይም ደግሞ ንዑስ ገባሮቹ የሚሰሩት ቅርጽ ሬክታንጉላር ወይም ፐርፔንዲኩላር 90 ዲግሪ እየሰሩ ጆይን ያደርጋሉ የሚገብሩትን ወንዝ ማለት ነው። ሌሎችም ራዲያል አለ። ለምሳሌ እዚህ ጋር ራዲያል ይሄ ማውንቴነስ ኤሪያ ነው ማለት ነው። ከማውንቴነስ ኤሪያ ተነስቶ ሪቨር ወደዚህ ኢን ኦል ዳይሬክሽንስ ፍሎ ያደርጋሉ፣ ራዲየት ያደርጋሉ። ፍሮም ሴንትራል ሃይ ግራውንድ ነው። ማዕከላዊ ከሆነ ከፍተኛ ቦታ ተነስተው ወንዞች ኢን ኦል ዳይሬክሽንስ ፍሎ ካረጉ ዚስ ኢዝ ኮልድ ራዲያል ሪቨር ፓተርን። ሶ ወተርሸድ የሳተላይት ምስል ወስዳችሁ ተማሪዎች ምናልባት ገጠር አካባቢ ባክግራውንድ ያላችሁ ካላችሁ የአንድ ወረዳ ወይም የአንድ ዞን የአንድ አካባቢ የሳተላይት ምስል አውርዳችሁ ብታዩት ከዚህ ውጭ አይሆንም ማለት ነው። የወንዞቹ የተፋሰሱ ፓተርን ዴንድራይቲክ ሊሆን ይችላል፣ ቴሪልስ ሊሆን ይችላል፣ ሬክታንጉላር ሊሆን ይችላል። ሶ ኮንፊግሬሽን ነው። ድሬኔጅ ፓተርን ሚንስ ዘ ኮንፊግሬሽን ኦፍ ኤ ሜጀር ሪቨር ኤንድ ኢትስ ትሪቢዩተሪስ። ዋና ወንዝና የዋናው ወንዝ ገባሮች የሰሩት አሬንጅመንት ማለት ነው። ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄ እንሰራለን። የመጀመሪያው ጥያቄ ምንድን ነው የሚለው ሃው ኢዝ አን ኦቨር ሃንጊንግ ክሊፍ ሪፕሬዘንትድ ኦን ኤ ቶፖግራፊክ ማፕ። ቶፖግራፊክ ማፕ ኮንቱር ማፕ ማለት ነው። ሌላው ስሙ ኮንቱር ማፕ። ኮንቱር ማፕ ላይ ኦቨር ሃንጊንግ ክሊፍ በምን መልክ ሪፕሬዘንት ይደረጋል? ኤ ዊዝ ብራይት ሪድ ኮንቱር ላይንስ በቀይ ኮንቱር መስመሮች ዊዝ ሎወር ኤሊቬሽን ኮንቱርስ ዶትድ አስ ዶትድ ላይንስ። መልሳችን ቢ ነው ማለት ነው። ዊዝ ሲንግል ስትሬት ላይን ዛት ኔቨር ክሎዝስ። ይሄ አይደለም። ባይ ሊቪንግ ብላንክ ዋይት ስፔስ ኦን ዘ ማፕ። ሁለተኛው ጥያቄ ዋት ኢዝ ዘ ኔም ፎር ዘ ፖይንት ዌር ትሪቢዩተሪ ሚትስ ሜጀር ሪቨር። ገባሮች እንደዚህ ሆነው ሌላ ስሞለር ትንንሽ ኩሬ ምንጮችን ሰብስበው ወደ ዋናው ወንዝ የሚቀላቀሉበት ፖይንት ምን ይባላል? ዚስ ኢዝ ትሪቢዩታሪ ዚስ ኢዝ ሜጀር ሪቨር። ይሄ ሜጀር ሪቨር ቢሆን ይሄ ፖይንት ምን ይባላል ነው? ዋናው ወንዝ ጆይን የሚያደርጉበት ቦታ። ኤ ሶርስ
ዘ ሶርስ ኢዝ ዘ ፖይንት ዌር ዘ ሪቨር ስታርትስ ቱ ፍሎ ወንዞች የሚነሱበት አካባቢ ነው። ለምሳሌ የአባይ ወንዝ ምዕራብ ጎጃም ሰከላ ወረዳ አካባቢ ነው የሚነሳው። ስለዚህ የምዕራብ ጎጃም ከፍተኛ ቦታዎች ሶርስ ናቸው። ማውዝ ደግሞ ወንዙ ሄዶ ኢምፒቲ የሚያደርግበት ውሃውን የሚያስረክብበት ኤሪያ ነው። ለምሳሌ አባይ ከሆነ ሜዲተራኒያን ሲ ነው። ዋቢ ሸበሌ እና ገናሌ ከሆኑ ኢንዲያን ኦሽን ነው። አዋሽ ከሆነ ደግሞ የስምጥ ሸለቆ ሐይቆች ናቸው። በኢትዮጵያ ደረጃ ስናየው ማውዝ ሳይሆን መልሳችን ሲ ነው። ኮንፍሉንስ ኢዝ ዘ ፖይንት ዌር ትሪቢዩተሪ ሚት ዘ ሜጀር ሪቨር ገባር ወንዞች ዋናው ወንዝ ላይ ሂደው የሚቀላቀሉበት ፖይንት ማለት ነው ኮንፍሉንስ። ሶስተኛው ጥያቄያችን which drainage pattern is characterized by a tree like shape tree like ዋናውን ሜጀር ሪቨሩን ተከትሎ የዛፍ ቅርንጫፍ በሚመስል መልኩ ዋናው ወንዝ እንደ ግንድ ትሪቢዩታሪዎቹ ገባሮቹ ደግሞ የብራንች የትሪ ላይክ ስትራክቸር የዛፍ ቅርንጫፎች የሚመስሉበት ምን ይባላል ነው? ራዲያል ከሴንትራል ፖይንት ተነስቶ ሪቨርስ ፍሎ ኢን ኤቭሪ ዳይሬክሽን ሴንተሪፔታል ኢንዋርድ ነው። ወደ አንድ ከተለያዩ አቅጣጫዎች ተነሱ ወደ አንድ አቅጣጫ መምጣት ነው። ዴንድራይቲክ መልሳችን ዲ ነው። የመጨረሻውና አራተኛው ጥያቄ ኢን ፊል ላይ ፊል ማንሜድ ስትራክቸር ነው ብለናል። ከፍ ብለን ማንሜድ ስትራክቸር የላይኛው የመሬት ክፍል እንግዲህ በውጫዊና በውስጣዊ ኃይሎች ነው መልክዓ ምድር የሚገነባው ብለናል በጂኦሎጂ ትምህርታችን ምዕራፍ 1 እና 2 አካባቢ። ፊል ግን ሰው ሰራሽ ነው፣ ማንሜድ ነው። ዘ ዌይ ዱ ዘ ቲክ ማርክ ፖይንት የሚያደርጉት ወደ የት ነው? ቲክ ማርክ ፊል ሙሌት ስለሆነ እንደዚህ አይነት ስትራክቸር ላይ መንገዶች ሲሰሩ ፊሎች ካሉ እዚህ ላይ ለምሳሌ ዝቅተኛ የነበረው ቦታ ተሞልቶ እዚህ ላይ ቢሆን ስትራክቸሮቹ ዳውን ቱ ዘ ግራውንድ ነው ቱዋርድ ዘ ሎወር ግራውንድ ፖይንት ያደርጋሉ። እዚህ አካባቢ ያለው ኢልቬሽን ኤግዛጀሬትድ ነው ፊል ስለተደረገ ነው እንጂ የሚል ማፕ ሪደሩ ወይም ደግሞ ካርታውን አንብቦ የሚተረጉመው ሰው እንዲረዳው በዚህ መልክ ስትራክቸር ይደረጋሉ። ተማሪዎች የዕለቱን ትምህርት እዚህ ላይ እናጠናቅቃለን። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።